እንደምታስበው አይደለም እባክህ ተረጋጋና አዳምጠኝ ማወቅ ያለብህ ነገር ስላለ ነው ስሚኝ ፍራት ለአንዴና ለመጨረሻ ጊዜ ነው የምነግርሽ ከዚህ በፊት ደጋግሜ ላናገርሽ ሞክሬያለሁ ለፍቅራችን ለምን አይመለከተኝም እንዴ ነሽ እየወጣሽ ምን እንደምታመጭብን ማን ያውቃል እንዴ ችግር ብታመጭብንስ ምን አልሽ አንቺ ማን ነው ችግር የሚፈጥረው በተናገሪ ማን ነው ችግር ፈጣሪ እንዴ አንቺ ራስሽ ነሽ ማን ሊሆን ይችላል ስትፈልጊ ፍቅር ያዘኝ ምናምን ያለሽ ስትፈልጊ ደግሞ ረሳት ያለሽ እንዴ እኛ አንቺ ተራክሽ ብዬሽ ነይ ዲውሲ ወይ ነው ስትባልሽ ነው ማተድሩ ነው ወይስ ከዚህ ጋር ፈጥቼ ልትረሽ አድርግሽ በተናገሪ ሁሉም ጧት ማታ ሀዘን ብቻ አምላኬ ሆይ ምን ማድረግ ነው የሚሻለው ሰላም እንዴት ናችሁልኝ እኔ ውድ ቤተሰቦች ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰላማችሁ ብዙ ተረፍረፍ ይበልልኝ እንዴት ከረማችሁ የኔ ውዶች የኔ ቤተሰቦች እንግዲህ ቢኒና ዳግም ማለት ነው ስልኩን ካነሱት በኋላ በጣም ደንግጠዋል ማለት ነው ይሄ ነገር እንግዲህ የኔ ቤተሰቦች ነገሩ ምን መሰላችሁ ካስታወሳችሁ ማለት ነው ቤዛና ጽዮን የሆነ ተንኮል አስበው ነበር እሱም ምንድነው እንግዲህ ቤዛ ቤት ውስጥ ሁሉም ሰው አዝኗል ቤዛ በነገራችን ላይ በጣም ሲበዛ እንደ ትልቅ ሰው ማሰብ ጀምራለች ብዙ ነገሮችን ማገናዘብ እኔ በጣም ነው የሷ ለውጥ በጣም ይገርመኛልና እሷ መለወጧ ደግሞ ለዚህ ቤት በጣም ትልቅ እንትን አለው በያስባለሁ አስተዋጽኦ አለው ያለዛ ግን ከባድ ነው የሚሆነውና ሉሊት በዚህ በኩል ተንኮል እየሰራች ነው አሁንም ዳያፊት መላላኳን ቀጥላበታለች በዛ በኩል ደግሞ ጽዮንም ደስተኛ አይደለችም በፍቅረኛዋም በላይፏ በሁሉም ነገር ማለት ነው አስባችሁታል የምትወዱትን ሰው እናንተ እንዳሳገታችሁትና ከዛ ደግሞ አላሳገትኩትም ብሎ መናገር እንደማትችሉ ስታስቡት እስኪ ያስቡት ለምን ወንድሟን ለማዳን ስትል የወንድሟን ፋይል ስለያዘባት ብቻ እኔ ነኝ ያሳገትኩ ብላ ያው አምናለች ዝም ማለት መልስ ስለሆነ ማለት ነውና ይሄ በጣም እየረበሻት ያው ይሄን ደግሞ ያየችው ቤዛ በጣም ግራ ገብቷት ማለት ነው ወደ ክፍሏ ሄዳ እንግዲህ አውርታት ነበር ከቢኒያም ጋር ያላቸውን ግንኙነት ምናምን ስትነግራት ተንኮል አስበዋል በነገራችን ላይ እንግዲህ እኔ ያው ከዚህ የተለየ ሊሆን ስለማይችል ነው ቢኒንና ጽዮንን ለማገናኘት በነገራችን ላይ ጽዮን እኮ በራሷ ራሱ ይቅርታ ማለት ትችል ነበር ግን እሱም አልቀበልሽም አይላትም ነበር ምክንያቱም ግን መናገር አትችልም ሁሉ ጊዜ የምንደብቀው ነገር ገደል ነው የሚከተል ለምን ድብብቆሽ እንደሚጫወቱ አላቅም ለሱ ነግረው አብረው ቢጋፈጡት እኮ የተሻለ ነው እሱ ካጠገቧ ሆኖ ያን ነገር ይጋፈጥላት ነበር እሷ ግን ለራሷ ደብቃ በርግጥ ያው ሰው መግደል ቀላል ነገር አይደለም ወንድሟ ሰው ገሎ ሌሎች ሰዎች እንዲያውቁት አልፈለገችም ግን እስከመቼ ያፌትና የወንድሙ መጫወቻ ሆነው ይኖራሉና ይሄ ነገር እውነቱን ብትናገር የተሻለ ባይ ነኝ እናንተ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ እኔ ይሄን ነገር ብትናገር ለሷ የተሻለ ይሆንላታል ብዬ አስባለሁ ምክንያቱም እስከመቼ ደብቀው ትኖራለች እስከመቼ ያስፈራሩ ብዙ ነገር ሊያሳጧቸው ይችላሉ ይሄን ብቻ አይደለምና እንግዲህ እነሱ ግን ለጊዜው ቢሆን መላ ብለው ያሉት ነገር ምንድነው ቢኒ ጽዮን እንደታመመች ነው እንግዲህ የተደወለለት ማለት ነው ያው ስገምት ነው በነገራችን ላይ ግምቴን ነው ከዛ ውጪ ሊሆን ስለማይችል ማለት ተማክረው ነበር ሁለቱ የሆነ ነገር አድርገው እነሱን ወደዛ እንዲመጡ እንደሚያደርጉ እሱና እሷ አብረው እንዲሆኑ እንደሚያደርጉ ሲያወሩ ስለሰማሁኝ ነውና እንግዲህ የቤዛና የጽዮን ተንኮል ምን ሊያመጣ ይችላል ሌላ መዘዝ ይዞባቸው እንዳይመጣ በድንጋጤ ገኒ ድጋሚ ማውራት ራሱ ባትችልስ በጣም ደንግጣ ነበር አይታችኋት ከሆነ መላሷ እየተያዘ የተንተባተበሽ ነበር ማለት ነውና እንደዚህ አይነት ነገሮች ግን በጣም ከባዶች ናቸው ድንገተኛ ሰዎችን እንትን ያልሆነ ነገር እንዲሆኑ ያደርጋልና እንግዲህ ቢኒ ያልወዳትም ከህይወቴ ትውጣልኝ ብሏት የነበረው ሰውዬ እንደምታዩት እንግዲህ የቤቱ ሰከው ነው ያለውና በጣም ነው ደስ የሚለው ማለት ነው እኔ በበኩሌ ማለት ነው አብረው ሆነው ነገሩን ቢጋፈጡት የተሻለ ነው ባይነኝ በሌላ በኩል ደግሞ ኤፍራታ ያፌት እንግዲህ የሆነ ችግር ውስጥ ሊያስገባት ነው ምን መሰላችሁ እሷና ናታንን አብረው አንድ የድርጅቱን ኃላፊ አድርጎ ያን ሁሉ ወንጀል የሰራበትን ድርጅት ኃላፊ አድርጎ እሷ ወንጀል ውስጥ እንድትገባ ማለት ነው አያችሁ አይደል አያፈቅራትም እኮ ወዳታለው እሷን ማጣት አልፈልግም ይላል እንጂ አያፈቅራትም አሁን እሱ እንግዲህ ብዙ ሴቶችን ያፌት ማን ነው ናታን ማለት ነው ከያፌት ላይ ወስዶበታል የወሰደበት ደግሞ ያው ከሱ ነጥቆ ልክ እሱ ያን ስራ እንደሚሰራ ያስመሰለ ነው ናታን ግን እሱ ስራ እየሰራ አይደለም
በዛ ሴት በኩል ተጠቅሞ ያፌትን ለማጥመድና ስራውን ለማጋለጥ ነው እየሰራ ያለውና ግን ደግሞ ያፌት ወጥመድ እያዘጋጀለት ነው። እሱም ደግሞ ኤፍራታ አብራው እንድትሰራ ሊያደርግ ነው። አስቡ ወረቀቶቹን ሁሉ በኤፍራታ ስም አድርጎ ኤፍራታ እንድትፈርም ካደረገ በኋላ ወደፊት እሱ ህይወት ላይ ወይ ደግሞ እሱ ስራ ላይ የሆነ ችግር ሲፈጠር ተጠያቂ የምትሆነው ኤፍራታ ናት ማለት ነው። አስባችሁታል? እሱ ህይወቱን ሁሉ ኳልኩሌት አድርጎ ነው የሚኖረው። ዝም ብሎ የሚንቀሳቀስ ሰው አይደለም ያፌት ማለት ነው። እና እንግዲህ እሷ ደግሞ አሞኛን አልሄድም አልፈልግም ስትለው ማለት ነው ወረቀቱን ከቤት አምጥቶ እንደሚያስፈርማት እየነገራት ነው። ያ ወረቀት ደግሞ በጣም ብዙ ወንጀሎችና መጥፎ ቆሻሻ ነገሮች የያዘ ወረቀት ነው ማለት ነው። እንግዲህ እሱን ካስፈረማት በኋላ ናታንን ወይ ከህይወቱ እንዲርቅ ሊያደርገው ይችላል። ያለዛ ኤፍራታንን ለሆነ ነገር እንትን ወንጀል ውስጥ ከታታሉ ብሎ ያስፈራራዋል ማለት ነው። ሁልጊዜም ሰዎች በደካማ ጎናችሁ ነው የሚመጡባችሁ ማለት ነው። እና እንግዲህ ኤፍራታ ያን ወረቀት ከፈረመች በጣም ከባድ ነው የሚሆነው። በእርግጥ ነገሩ ሁሉ ቀድሞ ደርሶበታል። ያፌትም ቢሆን ማለት ነው ደርሰውበታል። እሱም ፖሊሱም ይህን ጉዳይ ደርሰውበታል። አብራ እንድትሰራና ወረቀቶች እንድትፈርም እየጠየቃት እንደሆነ ለፖሊሱ ኤፍራታ ስለምትነግረው፣ በነገራችን ላይ አብራ ነው የምትሰራው ከነሱ ጋር እያንዳንዱን እርምጃውን ለነሱ መረጃ ስለምታደርስ ማለት ነው። እና እንግዲህ በቀጣይስ ምን ሊያደርጋት ይችላል? በጣም ነው የሚያስፈራኝ። በነገራችን ላይ ያፌት ማን ነው ናታን ለካ ውሸቱን ነው። ኤፍራታን አልወዳትም በሷ ተስፋ ቆርጫለሁ ምናምን የሚለው ለካ የሆነ እሱን ያገባችበት ኬዝ ራሱ ባይገባውም እንኳን ግን ተገዳ የሆነ ችግር ውስጥ እንዳለች ስለተረዳ አሁን ላይ እሷም እሱ አብራው ከምትሰራው ፖሊስ ጋር ይሰራል። እሱም እሷ አብራው ከምትሰራው የህግ ኃላፊ ጋር ነው እየሰሩ ያሉት ማለት ነው። እንግዲህ መጨረሻቸው የድል እንደሚሆን ሁለቱም አሁን ድርጅት ላይ ሊገናኙ ነው በስራ ምክንያት ማለት ነው። እንግዲህ ያፌት ምንድነው የወሰርክብኝን ሴቶች መልስልኝ በምላሹ ምን ልስጥህ እያለው ነው። በምላሹ ኤፍራታ ልስጥ ሌላው ነው ወይስ ኤፍራታን አስፈርሞ ወደ ውስጥ አስገብቶ እሷን ከማሳስርብህ ሴቶቹን መልስልኝ ብሎ ሊደራደረው ነው። ያው የገንዘብ ሰው ስለሆነ ጉዳዩ ስላልሆነ ማለት ነውና እንግዲህ ያፌት ተንኮል በጣም ከባድ ነው። የሆነ ቦታ ስትይዙት በሆነ ቦታ አምልጧችሁ ነው የምታገኙትና ኤፍራታን ትልቅ ዕዳ ውስጥ እንዳይከታት በጣም እየፈራሁኝ ነው። ያው እርግዝናም ስላለባት ማለት ነው። ሌላ ደግሞ እንግዲህ እሱ ያክስቱ ልጅ ያሳደጉት ያክስት ልጅ ደግሞ እዛ ቤት መኖር የፈለገው በነገራችን ላይ ለተንኮል ነው እንጂ እውነት ቤቱ ጥሩ ስላልሆነ ያን ቤት ስለወደ እስከመቼ ይኖር? እስከመቼም አይኖርም። ግን ለኤፍራታ ግን በጣም ከባድ ነገር ሊሆንባት ይችላል ማለት ነው። እዛ ቤት ያልጅ አቤል ነው ስሙ። አቤል እንግዲህ እዛ ቤት መኖር ከጀመረ ኤፍራታ ህይወቷ ሲኦል እንደሚሆን ነው የምነግራችሁ። ምክንያቱም የሚገባበት አላማ ስላለው ማለት ነው። ገና ብዙ ነገሮቿን ህይወቷ ላይ እንዳይፈጥርባት በጣም እፈራለሁ ማለት ነው። ብቻ ፈጣሪ ጠብቃት። ግን ያፌትም ቢሆን እሷን አይምራትም። እሷን ወንጀል ውስጥ ማስገባት ይፈልጋል። ያው ያውቃል የፈለገ ቢሆን ናታንና እሷ እንደሚዋደዱ ስለሚያውቅ አሁን ላይ እሷን መጥፎ ሁኔታ ውስጥ ከቶ ናታንን ማሸነፍ ይፈልጋል በስራው ማለት ነው። ያው ለኤፍራታ ሲል ያንን የጀመረውን የያዘውን ስራ ይተውልኛል ብሎ ስላሰበ ማለት ነው። እና በጣም ኤፍራታ ከባድ ሁኔታ ውስጥ ነው ያለችው ብዬ ነው ማሰብ ማለት አጣብቂኝ ውስጥ ነው ያለችው። ያው ሉሊት ደግሞ እንደምታዩት ቤት ውስጥ መረጃዎችን በማጣራት ለያፌት ለማድረስ እየጣረች ነው ማለት ነው። የሆነ ቪዲዮ አይቼ ነበረ የሉሊት እንግዲህ ቆይ ድጋሚ ወይ ሾርት እንትኑ ላይ ፖስትላችኋለሁ ማለት ነው። የሉሊት እንትን ምንድነው ቪዲዮ ኤዲት ተደርጎ ማለት ነው። በጣም ነው የሚያዝናናው። በእርግጥ ከትላንቱ ቪዲዮ ላይ መሀል ላይ ያስገብቸው ነበረ። ምናልባት ቪዲዮውን ሙሉ ዳላያችሁት ካላችሁ ሾርት ስቶሪ ላይ ማለት ነው የዩቲዩብ ስቶሪ ያለው አይደል ሾርት ላይ እዛ ላይ ፖስትላችሁና ታዩታላችሁ። በጣም ነው ከምታዝናናኝ። እኔ በነገራችን ላይ ሉሊትን እኔ የሆነ ጊዜ ሞቶች መስሎኝ በጣም ደንግጬ ነበረ። ለምን በጣም ነው የድራማው ድምቀት ናት። ግን እንደኔ የምታዝናናው ሰው አለ? እኔ በጣም ነው የምታዝናናኝ። ያው ክፋት ስራዋ እንዳለ ሆኖ ክፉ ስራ ትሰራለች፣ አይገልጸውም ትሰራለች። ግን በጣም ነው የምታዝናናኝ። እሷ ራሱ የድራማው ድምቀት ናት። ተግባሯ፣ ነገረ ስራው፣ አክቷ በጣም ነው የሚያስቀኝ። ንግግሯ፣ ሾካካነቷ በቃ በአጠቃላይ ምን አለፋችሁ በጣም ነው የምትመቸኝ አልኳችሁ። እንግዲህ ግን መጥፎ ስራዋን አልወድላትም። ድርጊቶቿ ግን በጣም ያዝናኑኛል። የድራማውም ትልቅ ድምቀት ስለሆነች ማለት ነው። እና እንግዲህ የቤዛ መልካምነት ደግሞ በጣም ነው ደስ የሚለው። እኔ ሰው ሲለወጥ እንደ ቤዛ አይቻላቅም።
ለውጥ በቃ ተጣላላችሁ ማለት ነው። ተለውጣለች። አሁን ላይ ቤተሰቦቿን ቤቷን ማዳን ነው የምትፈልገውና ጽዮን እንግዲህ በዚህ መሀል የአባቷን ሞት የሰማች ቀን ግን ለኤፍራታ በጣም ከባድ ነው የሚሆነው። ድጋሜ ራሷን እንዳስት በድንጋጤ በፈራለሁ ወይም ደግሞ ምናልባት ሉሊት ደግሞ ናታንን እያስፈራራችሁ እንግዲህ መረጃ ልትቀበለው ትችላለች በእህቱ ማለት ነው። አባቷን ደግሞ ተናገራለሁ እያለች ማለት ነው። ያው እንደምታውቋት እሷ ጥቅመኛ ስለሆነች በቀጣይ እንግዲህ ኤፍራታ ወንድማማቾችን ውጤት ታውቂ ይሆን ወይ ለዲኤንኤ የሰጠችው ወይስ ደግሞ እዛ ድርጅት ውስጥ ኃላፊ ሆና ፈርማ ትሰራ ይሆን ወይ ደሞስ ቤዛና ጽዮን ምን ተንኮል አስበው ነው ናቱንና ዳግምን እንደዛ ያስደነግጧቸው? በቀጣይ የምናየው ይሆናል። የኔ ውዶች ሼር እያረጋችሁ ከወደዳችሁ ደግሞ ላይክ በማድረግ ይሄን ቪዲዮ ስትጀምሩ ላይክ አድርጉልኝ። ወዳችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።